ትቆጫለ ቢልኩ ምንድነው እንደዚህ ሰርቆ እንዳረገዘ ሰው መሳቀቅ ወይስ ነው እንዴ? ምኑ እንዴት ሌባ ቤት ታስገቢያለሽ? የፈለገ ዘመድሽስ ቢሆን እንዴ? ኧረ እኔ የኔ ዘመድ አይደለም ጭራሽ። እና ለምንድን ነው ያሸሽ? እሱ የአባቱ ጉድ ነው። አባዬን ደግሞ እዚህ ጋር ምን አመጣው? ወንድምህ ነው። ምን? አዎ አዎ። ቆይ ኒና ቢያንስ እዛ አትነግሪኝም እንዴ? ኪያና ሰኒ እንገላቸዋለሁ አለኝ። ምን? ኪያና ሰኒ እንዴ? እና ምንም በማላውቀው ነገር እኮ ነው እስር ቤት ውስጥ 3 ቀን የቆየሁት። ቆይ 1 ወር ቢሞላሽ ምን ልትይ ነው? ምንም ልበል። አንተ ግን 1 ቀን ብቻ ነው መተምጠይ። ቆይ ምን ያደረኩ ነገር አለ? በዚህ ልክ ለምንድን ነው የምፈራኝ? ምንም አላደረግሽኝም። አሁን ልሂድበት? እሺ ዝጋ ወደዛ። ወንድ ከሆነ ቆፍጠን በል እንጂ። ሴትዮ ማርግ ነው የምትይኝ? በቃ ትቼዋለሁ። በቃ ልሄድ ነው። ዝም ብለህ እንደጠላኝ አቀርም። እሺ ወይ ምክንያት ሰጣለሁ ማለት አልገባኝም። የፈረንጅም ያበሻ ምግብ ትሰራለች? ያበሻው ሲሆን ቆይ እንዲሁ የፈረንጅ ስትሉ ይሄ ትሉንም ምናምኑንም እኔ ብርቄ ንክች አላረግም። ምንነት ነው ያ ሁሉ ጊዜ በቀን 50 ጊዜ የምትስሚኝ የነበረው? እንዴ ናትዬ ምን ነው ደበረህ እንዴ? አረ ምንም አልደበረኝም። ምን ማለት ነው? እና ታዲያ እሷ እርጉዝ ናት። በዛ ላይ ደግሞ አውቃለሁ ያማታል። እኔ ደግሞ አሁን መንፈሴ ተጎድቷል። ምንም ነገር ላደርጋል። ማን በማቢት እንደመጣ ነው ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ይህን ቻናል አበረታቱኝ እያልኩ ጽናትን ይዤ መጥቻለሁ ማለት ነው። የጽናት ድራማ እንግዲህ አስተማሪና አዝናኝ የሆነው ከገጠር እስከ ከተማ ደስ የሚል አጓጊ የሆነ ነው ማለት ነው። ዛሬ ደግሞ ምን ተፈጠረ የሚለውን አብረን እናያለን። እንግዲህ ኪራና ጽናት የሰርጋቸው ቀን ቢቆረጥም ችግር አያጣቸውም ማለት ነው። እነሱ መቼ ተጋብተው መቼ እንደምናያቸው ሲደሰቱ ማየት ነው የናፈቀኝ እኔ እውነት ለመናገር ማለት ነው። ግን ደግሞ አሁን ላይ ኪራ በአንድ በኩል ወንድምት ብዬ የመጣው አስጨናቂ ወይም ስፒድ የተባለው በጣም አስቸጋሪ ላይ ሁኔታ ላይ ነው ያለው። እንግዲህ ወንድሙ እንደሆነ ነግሮታል። ክፍሉ ድረስ እየገባ ማለት ነው እቃ ሲበረብር ኪራም አግኝቶት እዛው ተደባድበው ሚናንም እንዴት ሌባ ታመጫለሽ በማለት ተናግሯታል። ብርቄም እንግዲህ ስራ በመፈለግ ላይ ሳለች ከደላላው ጋር ተሰዳድባ ወጥታለች። ሰኒን ወደማይሆን ቦታ ወስዶ ሊያሰቃያት እንዳሰበ በነኪራ እንግዲህ እሱም ተናዷል። ሰኒ ደግሞ በሰው በማያገባት ነገር እየተሰቃየች ነው ያለችው። ቢሆንም አሁን ላይ ኪራ ስላወቀ እንግዲህ ለፖሊስም አመልክተዋል። ምን እንደሚፈጠር ባይታወቅም ታዲያ ወደ አንድ በኩል እንደሚወስዳት ወደ ሌላ ጋር ወስዶ እንደሚያሰቃያት ጠብቃት ነግራው አድነኝ ባክህ ብለው ነበረ። ነገር ግን ጓደኛዬን በፍጹም አልክደውም በማለት እምቢ ብሏታል ማለት ነው ለሰኒ። ጽዮን በአንድ በኩል ተፈታ መታለች። ግን ደግሞ የምታሳየው ነገር በጣም የሚያስጠላ ነው። ሙሩም እንግዲህ ልታሰቃያት ነው ማለት ነው። እንደገና ሙሩ ከአማቴ ጋር ተስማማው ብላ በደስታ እየኖረች ነበር በአሁኑ ሰዓት። ነገር ግን ጽዮን የምትባለው ከዛ ቤት ስራ አልሰራም ብላ ከነናሆሜ እናት ቤት ስራ እንዳሰራ ወደ ሙሩ ጋር መታለች። ሙሩ ደግሞ ስራ ግዥኝ ያው ያንቺን የመፈታት ምክንያት በማድረግ እራት ግብዣ ስለጠራች እንድታግዛት ብትጠይቃት እንኳን ልታግዛት ፈቃደኛ አይደለችም ማለት ነው። እንዲሁም ደግሞ በዛብህ በጣም እያዘነ ነው በአሁኑ ሰዓት እያለቀሰ። አቶ ተሰማም ቢሆን ፍለጋውን ጽናትን መጠየቁን አላቆመም። ጽናትም ደግሞ እንደ አላወቀ ሆና እንግዲህ እኔ ጋር ትድረሱላ ለአባቷ እንኳን አልነገረቻቸውም ማለት ነው። በዛብህ በጣም እየዛተም ነው። በዛ ላይ ደግሞ የጽናት አባትም እንግዲህ ወደ ዴቭ ጋር በመሄድ ዴቭን ሰላም ካሉት በኋላ አባትህ ስላላገኘሁት ወዴት ሄደው ነው ብለውም እየጠየቁ ነበረ። ታዲያ እሱም ማህበር እንዳለበት ነግሯቸው እንግዲህ ሽምግልናውን ነገር
ልነግራቸው ብዬ ነበር፣ ነገር ግን ቤት አላገኟቸውም በማለትም እሳቸውም ነግረውታል። ታዲያ እህቶቻቸውንም እንደሚጠሯቸው፣ ነገር ግን ጽናትን በልጅነቷ የያዘችው ቂም እስካሁን ድረስ አረሳችሁም፣ ደግሞ አሁን በዛው ላይ ይጨምሩባታል ብዬም ፍርሃት ላይ ነኝ፣ ልጥራቸው እያልኩኝ ነው በማለትም ምክር ያማክራሉ። ግን ደግሞ እርስዎ ብጠሯቸውም ጥሩ ነው፣ ግን ደግሞ ጽናትን አማክሯት በማለት እንግዲህ ዴቭም ነግሯቸው፣ እንግዲህ ዴቭንም አንተ ብትነግራት ብለው ሲጠይቁት በእርሶ ያምራል ንገሯት በማለት እንግዲህ እምቢ ማለቷንም ሆነ ሲጠሩ ማለቷን እሷ ተወስን በማለት እንዲነግሯቸው ወስነዋል። ታዲያ ዴቭንም መኝታውንም ሆነ ሁሉንም ነገር እንግዳ ሲመጣ የሚቀበሉበትን እንዲያዘጋጅ ይነግሩታል። ችግር የለም በሱ በማለት ዴቭም ይመልሳል። ልጄ ለእኔም ለሰርግህ እንድሰራ ያድርገኛ ልጄ በማለት መርቀውታል። ታዲያ እሱም እድሜዎትን ያርዝምልኝ በማለት መልሷል። ዴቭም ሰኒም እንግዲህ ጓደኛህ ሌላ ቦታ እንደሚወስዳት ስትነግረው የት ነው የሚወስድሽ በማለት ዛሬ ማታ ወስድሻለሁ ብሏኛል፣ አንተ ውሃ ስለሆንክ ሌላ የሚያሰቃየኝ ሰው ጋር ሊወስደኝ ነው በማለት እየነገረችው ነበረ። እኔና በጓደኛዬ አትግቢ ሰኒ ነግሬሻለሁ ቢላት ሌላ ቦታ ሊወስደኝ እኮ ነው እያልኩህ ለምን አታዝንልኝም በማለት ጠይቀው ነበረ። ታዲያ ባዝንልሽም ከስዊድ በላይ አትሆኝ፣ ታዲያ እንደ አነጋገርሽ እንደተረዳሁት አቅብጨሻለሁ ሲላትም ይሄ መቅበጥ አይደለም ስዊድ ታውቀዋለህ ይገለኛል በማለት እርዳኝ እያለች የለመነች የቅዱስም አፍቃሪ እንግዲህ መታለች ማለት ነው። ታዲያ ስልኩን ከካፌ ጥሎት ወጥቶ ስልኩንም አንስታ ሰጥታው አሁንም እንደዛው ነህና በማለት እያናገረችው ነበር። እሱ ግን ሊያናግራት አልፈለገም። እናም እንደ በፊት ጥላው ስለሄደች አሁን ላይ ሊቀበላት አልቻለም። ታዲያ ስልክ ቁጥርህንም ስጠኝ ስትለው ረስተሽዋል ማለት ነው፣ በቃ አስፈላጊ አይደለም በማለት ሰላምታውን ተለውጦ ጥሏት ሄዷል። ለትንሽ ጊዜ እንራራቅ ብለው ነበር ይመስለኛል የተለያዩት። ታዲያ እንራራቅ ያልሽኝም አንቺ አሁን ምን ተገኝቶ ነው የመጣሽው? ለውጥ አለህም ስትለው ነበር እንደዛ ያለው። አሁን የድሮ አይደለሁም በጣም ተለውጫለሁ፣ ለውጥህም ትፈልጋለሁ ስትለውም መቼ ያስፈልግም በማለት ነግሯታል። ሲሆንም ታዲያ ከእስር ቤት ከወጣች በኋላ ልጅ ጥቁቁር ብለሻል እኮ እንቅልፍ አጥተሽ ነው በማለት የናሆሜ እናትም ትነግራታለች። ታዲያ አዎ እዛ ቁንጫለሁ እኮ መተኛት አይቻልም። ታዲያ ምግብ የለም ወይ ስትል ጠይቃታለች። ኧረ አለ ውጭ አውጭና እጅ ባይታመም ኑሮ አቀርብልሽ ነበር በማለት እየተነግራታለች። ዴቭም እንግዲህ ስለ ህይወቱ እያወራ ነበረ። ታዲያ ሔዋኔን እስከሚሰጠኝ ድረስ ፈጣሪን እየለመንኩ ቆያለሁ፣ ከዛ ደግሞ የኔ ምላትን ሲሰጠኝ እታገሳለሁ በማለት ይነግራል ለጽናት። ስፒድና የስፒድ ጓደኛ ተገናኝተው ታዲያ ለምን ደወልክልኝ ሲለው ጠፋህ እኮ በማለት ይነግረዋል። ሰኒን የሚጠብቃት ልጅ እና ሲጠይቀው ነገሮች ሁሉ እንደተበላሹበት ጽዮንም ተፈታች አሉ። ስለዚህ ነገሮች ሁሉ ወደኛ ያደላሉ፣ ነገሮች እየተደበላለቁ ነው በማለት ስፒድም ይናገራል። ታዲያ አጭስም ሲለው እኔ እኮ ይሄ ነገር ከልጅነት በፊትም ጀምሬ አልፈልገውም አላጭስም በማለት እምቢ ይለዋል። ስፒድም ታዲያ ፍጥጥ ብሎ ያዋል። ለምንድን እንደዚህ የምታይም በማለትም ይናገራል። እና የድሮ ጓደኞቹንም ሲጠይቀው እንዳላገኛቸው ስፒድ ይናገራል። ታዲያ ለአንተም ሄደህ ቢስበላቸው ጓደኞችን ሲለው ሰኒስ ይለዋል። ምን ትሆናለህ ታስራ የለም ወይ በማለትም ያናግረዋል። እዚህ ጋር ታዲያ ጥርጣሬ ወስዷል። ታዲያ ለመሄድህ ቴካት ታደርጋቸውን ሲለውም መሄድ እንዳልፈለገም ቢያንገራግርም ግን ደግሞ ስፒድ ያሳምነዋል። እሺ በቃ ሄዳለሁኝ፣ አንተስ ለምንድን ነው የማትሄደው ብሎ ሲለው እኔ ደግሞ ቤት ውስጥ ያለውን ነገሮች በቅርብ ሆኜ መከታተል አለብኝ በማለት ይነግረዋል። እሺ በቃ ሄዳለሁ ብለው ይስማሙ። ናቲም እንግዲህ በመንገድ ላይ እያደ ያለ ራከብን ያያታል። ኧረ ምን ነው በስማም ብዬ ነበር የወጣሁት በሰላም አውለኝ ብዬ በማለት ለራሱ ሲያርጎመጉም አልፋው ከሄደች በኋላ ታዲያ ቆይ ለምንድን ነው እኔን የዚህን ያክል የምትፈራኝ በማለት ከኋላ ከፊቱ ትመጣበታለች። እሱም ታዲያ በድንጋጤ ምን አልኩ? ቆይ እኔ እኮ ዝም ብዬ ሄድኩ ነው በማለት ይናገራታል። ምክንያት ምንድን ነው በማለትም ጠይቀዋለች። እዚህን ያክል የምትጠላኝ ምን አድርጌ ነው በማለት ስትጠይቀውም ምንም አደረግሽኝ እኔ አሁን ዝም ብዬ ሄድኩ ነው ታይኝ በቃ በማለት ይናገራል። ታዲያ እሷም ተናግረዋለች። ምን ይመስላል አጁዛ በማለት ይሄዳል።
ታዲያ እሱም በእግር ተናዶ አጆዛ አንቺ አጎዛ በማለት እሱም መልሶ እየተናገረ ነው። ታዲያ ሰኒም ጆከር ከፍቶ ሲገባ ትደነግጣለች። ምን ሆነሽ ነው? ሌላ ሰው መስሎሽ ነው? በማለት ሲጠይቃትም እባክህ ጆከር እኔ መሞት አልፈልግም በማለት ታዲያ ስፒድም ቢሆን እኮ ሰው መግደል አይፈልግም ሲላት አንተ ስላልገደልከኝ እኮ ነው ሌላ ሰው ጋር ሊወስደኝ የፈለገው በማለት ትነግረዋለች። ጆከር እባክህ እርዳኝ እኔ መኖር እፈልጋለሁ እያለ እያለቀሰ የነበረ አታልቅሽ ታዲያ ምን ላድርግ ሲላትም ከዚህ አስወጣኝ ለማንም ትንፍሽ አልልም እምልልሃለሁ ስትለው እባክሽ አንቺ ልጅ የዚህን ያክል ሞኝ አታድርጊኝ በማለት ጓደኛዬን በዚህ መንገድ በፍጹም ልከደው አልችልም በማለት ይነግራታል። እኔ አላሳዝንህም ወይ እኔ ልሙት ወይ ስትለው ሱማ ታሳዝኛለሽ ታዲያ ድጋሚም እኮ ላታይን ትችላለህ ላንገናኝ እንችላለን ብላ እየለመነችው ነበረ። ታዲያ እሱም ሰኒ እባክሽ ዝም በይ በማለት ታዲያ በዛብህም አማቶቹ በጣም አስጨንቀዋል። ልጄን እንደሰጠው በእጅ አስረክበኝ ብለው ማስጠንቀቂያ ስለሰጡት ለጓደኛው እየነገረው ነበረ። ታዲያ ተዋት ስትመለሳለች ሲለውም እንደኔ ተኝታ የሚቀልባት ወንድ አታገኝም ጨጓሯን ሲልጣት ትመለሳለች በማለት በዛብህም ሲናገር ታዲያ አቶ ተሰማ እውነትም ብርቅዬ ናት ወይ ተኝታ የምትበላው በማለት ይናገረዋል። ምን አልክ አንተ ብርቅዬ አልክ በማለት እንዴት እንደዚህ ልትል ትችላለህ? እኔ ነኝ እንጂ ብርቅዬ ምላት አንተ እንዴት እንደዚህ ልትል ትችላለህ? በማለት ከመቀራረባችን የተነሳ ነው እያለ አቶ ተሰማም ነገሮችን ለማብረድ ይሞክራል። በዛብህም ታዲያ እየሳቀ ከሄደች በኋላ ፍቅር ገባ ሆይ በማለት ይነግረዋል። ከጥሎም ስቆ በኋላ ስትረጋጋ እንነጋገራለን በማለት ጥሎት ታዲያ አንተ ሆድ ብሶሃል ማለት ነው እያለውም ነበረ። እውነትም ሆድ ብሶታል በዛብህ ዛሬ በጣም ወደ ውስጡ እያለቀሰ ነበረ። ታዲያ ወይኔ ብርቅዬም በማለት እያለቀሰ ነበረ። ምንም ጠንካራና ክፉ ቢሆኑ በአንድ ነገር መረታት አይቀርም። እናም አሁን ከሄደች በኋላ ጥቅሟንና ጉዳቷን የሚስቱን አውቆታል መሰለኝ። ብርቅዬም እንግዲህ በበኩሏ ስራ ፍለጋ ልትወጣ ነው። ታዲያ ወደ ደላላ ቤትም ሲሄዱ ምንም አይነት ነገር ቢጠይቁሽ ሁሉንም እችላለሁ በይ በማለት ሚናም ታሳምናታለች። ታዲያ የማልችለውን ሁሉ እችላለሁ ብዬ በኋላ ቢያስወጡኝ ስትላት እነሱ ያለማምዱሻል ግን ደግሞ ታዲያ እዚህ አልችልም ምንም ነገር ካልሻቸው ደሞችም ትንሽ ነው የሚሆነው ስለዚህ ስራም ላታገኝ ትችላለች በማለት ነግራታለች። በቃ ላለሁ በማለትም ተስማምተው ወደ ደላላው ጋር ይሄዳሉ። ናቲም ከውጭ ይመጣና እንዴ ቅዱስ የቤት ነህ እንዴ ሲለው አይ ባህር ዳርቻ ቁጭ ብዬ አሳ እየጠመድኩ ነው እውነቴን እኮ ነው የምልህ ይለዋል። ቤት ውስጥ ተቀምጬ እንዴ ልጠይቀኝ ቻልክ በማለት ቅዱስ የሚናገር ኪራም ወደ ቤት ገብቶ ስልኩን ደውልላት ጽናትን ሰላም ካላት በኋላ እንዴት እንደናፈቅሽኝ ይላታል። እመጣልህ የለም ወይ ትለዋለች። ታዲያ ምሳስ በላህ ወይ ብላ ስትጠይቀው ያው እኔ ዞር ዞር ብዬ መጣሁ ሚና እንግዲህ ለምሳ ለመስራት ለምሳ ያለችው ለራት ነው የሚደርሰው በማለትም ይነግራታል። እና ሰራተኛም እንደሚፈልግ እየነገራት ነበረ። ታዲያ ሚና እያለች እንዴት ነው ስላት ሚና እኮ ካለች አይቆጠርም ምሳ ብላ እራት ነው የምታደርሰው በማለት ይነግራታል። አንቺ እያለሽ እኮ ቡናው ፏ ብሎ ቀራርቦ ነበር የሚጠብቀኝ አሁን ግን የሚና ጭቅጭቅ ነው ይላል። ብርቄንም ስትጠይቅ ያው ስራ እየፈለገች ነው መሰለኝ ሲላትም አዎ ቶሎ ስራ ራሷን ትቻል ባታነካካን ጥሩ ነው በማለትም ጽናት ለሚና እያለች እያነካካችን ነው በማለት ሲል ሚናማ ለመርዳት ፈልጋ ነው በማለት ጽናትም በጎ ነገሯን ትናገራለች። ታዲያ ፊት አትስጣት ስራ እንድትገባ ቶሎ በማለት ስትነግረው ኧረ ጭራሹን ሚናንም ማስወንጅንም ማስወጣሻለሁ ብያታለሁ ብሎ ይነግራታል። በሚናም አትጨክንባት ስትለው እሷ እኮ ጨከን ካላሉባት ሚናን ታውቂያታለች በማለት ኪራም ይናገራል። ታዲያ እረፍት ለማድረግ ፈልጊያለሁ በቻው ይላትና እንደሚወዳት ይነግራታል። እሷም እኔም ትላለች። ሙሩን ቁጭ ብላ እንግዲህ 3 አይነት ይሻለኛል እያለች እያሰበች እያለ እራት አማቷንና ጽዮንን ልትጠራ ስላሰበች ወዲያው ጽዮን ትመጣለች። ታዲያ መጣሽ እንዲያሁን እኔ እኮ እራት አዘጋጀ ልጠራችሁ ነበር በማለት ለምንስ ስትላት ስለተፈታሽ ደስ ብሎኝ በማለት ትነግራታለች። ታዲያ ስለተፈታው ደስ ስላለሽ በጣም ገርሞኛል በማለት ይከፋሻል ብዬ ነበር ያሰብኩት ለሰኒ ስለምታደይ ለሰኒም ባደለው እኮ አንቺ እንደዚህ አይነት ነገር እንደማታደርጊ አውቃለሁ
ታዲያ እኔማ መቀመጥ እኮ ሰልችቶኝ ነው የመጣሁት። እዛ እስር ቤት ተቀምጬ ነበር የምውለው። ታዲያ አሁን ደግሞ ስለሰለቸኝ ወደዚህ መጣሁ ስትላት፣ በቃ እንግዲያውማ እንደዛ ከሆነ ስራ ታግዥኛለች ስትላት፣ በጭራሽ አግዥ ልትይ እንዳይሆን ስትላት፣ ታዲያ ምን ችግር አለው? ኧረ እባክሽ ወደዛ ስራ ስሽ መሰለኝ የመጣሁት እያለ የትልጎመጎም ብርቄም ታዲያ እንግዲህ ስራ ልትቀጠር ሄዳ ደላላው እዛ ስልክ እያወራ ነበረ። ታዲያ እሱን ከጨረሰ በኋላ ማን ልበል ብሎ ስሟን ሲጠይቃትም ስሟን ከአያት እስከ ቅድሚያ ትደረድርለታለች። ታዲያ መስሪያ ቤት ልትቀጠሪ አይደለም የመጣሽው እኮ ብሎም ሲቆጣ ሚና ብርቄ ትላለች። ታዲያ ሚናም ተያጅ ስለሆነች ያንቺን ስም ስላት ለምን ያስፈልጋል በማለት ታንገራግራለች። የግድ ተያዥ ስለሆንሽ መናገር አለብሽ ሲላት እኔ ነኝ ብላ ስትናገር በሳቅ ትሞታለች። ብርቄ እንደዚህ አይነት ስም ይዘሽ ነው በእኔ ስም የምትሳለቂው ብላ ብርቄም ትስቅባታለች። ምንም አያስቅ የምታወቂያ እንደዚህ ነው በማለት ሚናም ትናገራለች። ታዲያ ምን ትችላለች ሲላትም አርሳለሁ የበሬ ምን ሁሉን ነገር የገጠሩን ህይወት ትናገራለች። ታዲያ አርማለሁ ጎለጉላለሁ ሁሉንም ነገር ገጠር የምትሰራውን ትናገራለች። እህልም አጭዳለሁ ሁሉን የቤት ስራ አጠቃልሌ እሰራለሁ በማለት ትናገር። ሚናም ትቆጣለች። የፈረንጅ ምግብ ትችላለች ሁሉም ሲጠይቃት ያበሻውም የፈረንጁም ሲላት፣ ታዲያ ያበሻው ሲሆን ይሄ ትላትል ነው ወይ የፈረንጁ ነግቼ አላደረገውም እኔ ብርቄ ስትልም፣ እንደዚህማ ከሆነች ጭራሹንም ላገኝላት አልችልም በማለት ሰውየው ያ ሁኔታ ስራ ላገኝላት አልችልም ሲል ብርቄ ጨዋተኛ ናት ብላ ሚናም ትናገራለች። ጨዋተኛ ከሆነች ታዲያ ለምን ኮሜዲያን አትገባም በማለት ይናገራታል። ታዲያ እንዲህ ስራ አይሰጠኝም ብላ ብርቄም ተናዳ ደላላውን ትሰድበዋለች። እሱም በንዴት ውጡልኝ ብሎ ያስወጣል። ናቴና ሚላትም ከካፌ ቁጭ ብለው ዛሬ ናቴ ከፍቶታል። ታዲያ ያ ጓደኞች መጣ ሲላት ቁጭ አድርጎ አስጠብቆ አልመጣም ስትለውም ደስ ብሎት እሰይ እንኳን ያልመጣ። ታዲያ በመሀል ይጨቃጨቃሉ። ቆይ እኔን እንደምን ነው የምታይኝ ሲላት እንደ ወንድሜ ብላ ጉንጩን ትስመዋለች። ታዲያ ናቲም እንደዛ ከሆነ ብሎ ጥሏት ሄዶ እንግዲህ ጽናትም አባት ከመንገድ ሲመጡ አቶ ተሰማ ጠብቆ ጽናት የብርቄን ያለችበትን እንደምታውቅ ይነግረዋል። ታዲያ የብርቄ ጓደኛ እንደሆነ አቶ ተሰማ የጽናት አባት ምንም የሚያውቁት ነገር የላቸውም። ስለ ብርቄም ቢሆን ጽናት አልነገረቻቸውም። ስለዚህ እሳቸው ከልጄ ራስ ላይ ውረዱ፣ አሁን የልጅን ሰርግ ዝግጅት ላይ ነኝ፣ እባካችሁ ተውኝ በማለት በቁጣ ይናገሯቸዋል። የጽናት አባት ለሰርጉ ብለው ቤቱን ሁሉ አሳምረውታል። ታዲያ ጽናትን ቁጭ ብላ አሳምሮታል አባቴ እያለች ሰርጉ ጋር እየደረሰ ስለሆነ ዝግጅቱን እያጠናቀቁ ነው። ታዲያ ጽናትም አባት ተነደው ከውጭ ይመጡና ጽናት ቁጭ ብላ ነበረ። እዚያው በተወለድኩና ባደግኩበት ሀገር እንዴት ነው ሰው የሚኖረው? እነዚህ ሰዎች እኮ አስቸገሩኝ በማለት ለጽናትም ቢነግሯት፣ ጽናት ግን የብርቄን ነገር አሁንም ቢሆን ደብቀዋለች። ለአባቷ ልትነግራቸው አልቻለችም። አንገቷን አቀርቅራ እሷም እንደማታውቅ ሆና እየተናገረች ነው ያለችው። ሲሆንም እግሯን ዘርግታ በጠረጴዛው ላይ ቁጭ ብላ ነበረ። ናሆሜ ሲመጣ ሙሩ አልነበረችም። ታዲያ ናሆሜም ለምን ስራ አታግዣትም ብሎ ሲቆጣት እኔ እዚህ ጋር መንፈስ ያላድስ እንጂ የመጣው ስራ ልሰራ አይደለም በማለት ትናገረዋለች። ትታረሚያለሽ ስንል እየባሰብሽ ነው ብሎ ናሆሜም በጣም ይናገራታል። ታዲያ ናሆሜም ሙሩን እንድታግዛት ኪያን ጠርቷት ነበረ። ኪያ መታ ቅዱስም የድሮ ፍቅረኛው ደውላለት ታዲያ ማናገርም አልፈለግም። እንዴት አስታወስሽው ቁጥሬን ሲል አሁንማ አወቅኩት በማለት ታናግረዋለች። እሱም ታዲያ ሊያናግራት ስላልፈለገ ስልኩን ይዘጋበታል። ደብሮት ናቲም ቢሆን በእንቡጤ ደብሮታል። ሁለቱም ተደብሯቸው ምግብ ሊበሉ ወደ ምግብ አዘው ለመብላት ፈልገዋል። ታዲያ ውስጥ ገብተን እንብላ እዚህ እዘዝ እየተባባሉ ደግሞ ምን ሆናል ስትለው ወንድሜ እናት አለለች መሰለ ስፔድም ኪራ ክፍል ገብቶ ማንም ሰው አልነበረም። ታዲያ ድንገት ኪራ ይመጣበታል። ምን ትሰራለህ እዚህ ሲለው የሚለው ቢያጣ እየተንተባተበ ምንም መግባት አይቻልም ወይ በማለት ነበር የተናገረው። ታዲያ ምን ፈልገህ ነው? ባለፈው ብርቄን ያደረካትን እያወቅኩ ነው ዝም ያልኩት፣ ነገር አለባብስም ብዬ ብሎ እባክህ ወደዛ ዝም በል ሲለው በመሀላቸው ጸብተ ይጫራል። ተዛም አንገቱን አንቆ ኪራ በቦክስ መቶታል።
ታዲያም ተቆጥቶ አስወጥቶታል። ቆይማ ማን በማን ቤት ነው የሚያዘው? አሳይሃለሁ በማለት ስፒድም ይዘትበታል። ምን ማለት ነው በማለት ኪራም ግራ በመጋባት ላይ ሳለ ሚናን በንዴት ይጠራታል። መንገድ ላይ ታዲያ እነ ብርቄ ጋራ ስትመጣ ሚና አግኝቷት ስፒድን በጥፊ ይመታታል። ነገርሽው አይደል ብሎ ሲቆጣት ስትከላክልም መሀላቸው ትገባለች። ብርቄም ተገላገላቸውና ሚና ታዲያ ፈትልካ ታመልጣለች። ወደ ቤትም ስትሄድ ኪራ እየጠበቃት በዛ በአንድ በኩል ጽናትን ብርቄን ያለችበትን አምጪ ከእናንተ ራስ አልወርድም ብሎ እየተናገራት ነበር። እሷም ታዲያ ያንተን ብርቄ አላየሁም ብላ መልሳለታለች። ም ሲናገራት ሙሽሪት ልመጅም እያለ በዛም ተጨቃጭቀ ታዲያ ከተደፋው ድፍድፍ ከዚሁ ሰጂው ሲላት ኧረ ተው በዛብህ አሽሙር እኮ በወንድ አያምርም እያለ ጽናትም ተናግራ ታዲያ ኪራም በአንድ በኩል ሚናን እንዴት ሳትነግሪኝ ይሄ ሌባ ሰው አምጥተሽ ዘመድሽን ሲላት ዘመድ አይደለም ዝምድናው ላንተ ነው የአባት ልጅ በማለት ስትናገር አባቴማ እንዲህ አይነት ልጅ አይኖረውም ታዲያ ለምን አልነገርሽኝም እዛ ስትመጪ ሲላት ኪያንና ሰኒን እገላቸዋለሁ ብሎኝ ነው ለዛ ፈርቼ ነው ዝም ያልኩት ትለው ኪራም እንግዲህ በጣም ተናደ